ማለት ፈልገህ ነው? የምናወራርደው ነገር አለ። አንተ ግን ጤነኛ ነህ? እሷ ነበረች የሰልጣኞቹ ሞት ምክንያት። ምን? በእሷ ምክንያት ነበረ ለወራት ከርቸል የተሰቃየሁት። ሮዛን እቅድ ደረሰበት። ሁሉም ነገር እሷ እንዳበላሸችበትና ፕሮጀክቱም እንዳይሳካ ማጨናገፏን ከጓደኛው ብርሃኑ ይሰማል። ዴቭም ይህ በሰማ ሰዓት ሮዛንም ለማየት እንኳን ይህንን አይኑን ለመግለጥ ያስጠላዋል። ሮዛም ነገሩን ለማስረዳት እየሞከረች የውልህ ዴቭ ባንተ አስፈራርተውኝ ነው ብላ ነገሩን ለማስቀየስ ትሞክራለች። ምንም እንኳን ቢያስፈራሮሽና እንዴት የሰው ነፍስ እንዲጠፋ ምክንያት ትሆኛለሽ? አሁን ምን እንደተፈጠረ ገብቶሻል ወይ? ባንቺና በእኔ ምክንያት እኮ ስንት ምስኪን ነው የሞተው ብሎ ይነግራታል። ሮዛም ነገሩን ምንም ያልመሰላት ቢሆንም ባንቴሮንም ይህንን ወጥመድ ውስጥ ያስገባችው አለመሆኑና ይህንን ከዴቭም አለመስማቷ ሁሉም ነገር ከባድ እየሆነባት ይገኛል። ሮዛ አሁን ላይ ክንፏ ተሰብሮና በዴቭ በኩል እግሯም እጇም ተሳስሮ ይገኛል። ዴቭም እውነቱን ይነግራታል። እመኝኝ የእነዚህ ሰዎች ደም ባልመልስም ወይንም ምናልባት ሐውልት ላልሰራላቸው እችላለሁ፣ ነገር ግን ማንም ከመንገዴ ገብቶ አያስቆመኝም፣ ማደርገውን እኔ ያውቃለሁ ይላታል። ሮዛም ምን ታደርጋለህ ብላ እሷም ይህንን ነገር እንዲያቆም ትነግረዋለች። ዴቭ ማቆም እንደማይፈልግና ሁሌም እንደሚጓዝ ይነግራታል። ለባብሶም ለመውጣት በሚሞክርበት ሰዓት ወዴት ልትሄድ ነው ትለዋለች። እሷም በዚህን ሰዓት ይሄ በተናገረችው ጊዜ መውጣት አለብኝ፣ ፕሮጀክቱንም እነሱንም ሊቀበሉ ወደዚህ የሚመጡት አሉ፣ ስለዚህ ለነሱ አቀባበል ማድረግ አለብኝ ይላታል። እሷም በዚህን ሰዓት እንዴት ለምን አታቆምም አንተ ይሄ ነገር ትለዋለች። ይሄ ነገር ከውጭ ሆና ከነሱ ጋር አብራ እየሰራችና የዴቭም ሁሉንም እቅዱን እያወቀች ከዛም ለሌሎች የምታስተላልፈውንም ሮዛ አሁን ላይ ዴቭ አሻፈረኝ እያላት ይገኛል። ሮዛ ከባንቴሮ ጋር በጣም እየተጨቃጨቀች የዴቭ መልካምነት በጣም ከብዶኛል ብሎ ለሮዛም በፊት ለፊቷ ሆኖ እውነቱም ለዴቭ እነግረውና አሁን ላይ አእምሮዬም ነፃ ማውጣት ፈልጋለሁ ይላታል። ሮዛም ላለመጋለጥ የምትፈልገውንም አሁን ላይ ከዴቭ ይህንን እውነት ስትነግረው ዴቭ እንዴት ይቀበልሃል ብላ ባንቴሮንም እንዲተው ታስቆሟለች። ግን ደግሞ አሁን ላይ የምልሽን አልሰማሽኝም፣ እኔ ካሁን በኋላ ምንም ነገር ላጣ አልችልም፣ ግን ደግሞ የዴቭ መልካምነት አሁን ላይ እውነቱን መናገር አለብኝ ይላታል። በዚህን ሰዓት እኔን ብታጋልጠኝና ምንም ብትለኝ ምናልባት የምትጎዳው አንተ ነህ፣ አቁም፣ መጀመሪያ ራስህን አስብ ትለዋለች። ሮዛም ይህንን እውነት ስትነግረው አምኖ የሚቀበልክ ወይንም ተቀብሎ ቤቱ የሚያኖር ይመስልሃል እንዴ? ያንተ እውነት እኔ ብቻ አይደለም የዋሸው ባንቴሮ፣ የዋሸውት አንተም ጭምር ነህ። ስለዚህ እውነቱን ስትናገረው እሱ ከቤት አውጥቶ ይጥልሃል፣ በዛን ሰዓት ጠያቂ ታጣለህ ትለዋለች። ባንቴሮ ምንም ግድ አይሰጠኝም ይላታል። እሺ እንደፈለክ ማድረግ ትችላለህ፣ እኔ ግን እውነቱን ስትናገር ብዙ የምታጣቸው ነገሮች አለ እያለችው ታስፈራራዋለች። ባንቴሮም እንደማያቆም እውነቱንም እንደሚናገር ይነግራታል። በዚህን ሰዓት አንተ ትወድቃለህ፣ መቼም ደግሞ እንደማትራመድ ይህንን እመን ብላ ሁሉንም ነገር እንደማያደርገው ትነግረዋለች። በዚህን ሰዓት ተናዶ አንቆ ይዛታል። ሉሊትም ከኋላ ትመጣና ምንድነው የተፈጠረው ብላ ነገሩንም ታረጋጋቸዋለች። ሉሊት በመምጣቷ ባንቴሮ ምንም እንኳን ሮዛንም ብታድናት የሉሊት ጉዳይ ባንቴሮ አሁን ላይ ሉሊትን በመረዳትና ከጎኑ ሆና እግሩም እያሻሸች ሀሳቡም ትጋራዋለች። በጣም ሸክም ሆኜብሻለሁና እኔም እየከበደኝ ነው ብሎ ለሉሊትም ባንቴሮ ይነግራታል። ሉሊትም አንተ ምንም ሸክም አልሆንክብኝም፣ ደግሞ ዘና በል፣ ምንም አያስጨንቅህ እያለች ነገሩን ቀለል እንዲያደርገው ትነግረዋለች። ታውቂያለሽ በህይወቴ ሁሉም ነገር ያጣሁኝ ሰው ነኝ ብሎ
ባንቴሮም ለሉሊት ይነግራታል። ሉሊትም ይህንን ነገር ያልፋል አይዞህ እያለች እሷም እንኳን መከፋቷን ወደ ጎን አዙራ እሱንም ለማስደሰት ትሞክራለች። ግን ደግሞ ሉሊትም አልቅሰሻል እንዴ ይላታል ባንቴሮ። አይ አላለቀስኩም እያለችው ነገሩን ፈገግ እንድትል ያደርጋታል። እሷ ግን አፏን ከፍታ መናገር አልቻለችም። ሉሊት የውስጧ ሐዘን ከባድ ሆኖና መሳቅ እየፈለገች ግን ደግሞ የምትስቅበትንም ነገር ያጣች ልጅ ናት። ሉሊት አሁን ላይ ዴቭም ከጎኗ ሆኖና የምትፈልገውንም ነገር እንድታሳካ ህልሟን ያሳያታል። ዴቭም ከሉሊት ጋር ባለፈው ላይ እሷንም እንድትማርና አእምሯ ላይ ያለውንም ሀሳብ እንድታመነጭ አድርጓት ነበረ። በዛን ሰዓት በሰራችው በኮምፒውተር ስራዋ በሰዎች ዘንድ አቅርባ እሷም ይህ ነገር እንዲታይላት ካደረገ በኋላ እሱም በዚህ ነገር ተመርጣ እንደሆነ መጥቶ ይነግራታል። ይሄ በነገራት ሰዓት ሉሊት በጣም ደስተኛ ትሆንና ሁሉንም ከባንቴሮም ጋር ደስተኛ ይሆናሉ። ነገር ግን አሁን ላይ ሮዛ ይሄ በሰማች ሰዓት በጣም ትበሳጫለች። ምክንያቱም የእሷ ስኬት ስለማትፈልግ ዴቭም ከጎኗ ስለሆነ በጣም ትናደዳለች። ቆይ ግን አንተ መቼ ነው ለራስህ የምትኖረው? ለቤትህስ መቼ ነው የምትኖረው? እና ስለምንድን ነው ለእሷ ይሄን ያክል የምትጨነቀው? ብላ ሉሊትም እንዳይደግፋት ታደርጋለች። ግን ደግሞ አሁን የምልሽ አልገባሽም? አንቺ ምን አስጨነቀሽ? የእሷ ህልም ቢሳካ ይላታል። እሷም አብዝተኸዋል ብላ ልታስቆመው ትሞክራለች። ግን ደግሞ እንደማያቆምና ህልሟም እንደሚያሳካላት ይነግራታል። በዚህን ሰዓት በጣም ትናደድና ነገሩንም ለማክቸፍ ትሞክራለች። ሉሊትም ተጠርታ ወደ በምትሰራበት ስራ ላይ ከነሱ ጋር መወያየት እንዳለባትና ዴቭም ጥሩ ልብስ ለብሰሽ እንሄዳለን ይላታል። ሉሊት ተለባብሳ ለመምጣት በሚጠባበቁበት ሰዓት ሮዛም አንተ ግን ምን እያደረክ ነው? ለምንድን ነው ሌላ ስራ ማትሰራው? ከእሷ ጋር ምንድን ነው ብላ ተናዳ ትናገረዋለች። ባንቴሮም ነገሩን እየገረመው ምን አለ እሷ ብትደሰት እያላት ደግሞ አንተ አያገባህም ብላ ባንቴሮም ላይ ትጮህበታለች። አሁን ላይ ዴቭ ባንቴሮና ሮዛም የሚያውቀው የአክስት ልጆች እንደሆኑ ነው። ነገር ግን ሮዛ ሁሉንም እውነት እናገራለሁ ብሎ ካለ ጀምሮ ባንቴሮንም ትፈራዋለች። ዴቭም ሉሊት ስትመጣ በጣም በፈገግታ ሲያያት ነበረ። በዛን ሰዓት ግን ሮዛ በጣም መጥፎ አስተያየት ስታያት ባንቴሮን አምሮብሻል እያሏት ሁለቱም ወንዶች ከዙሪያው ያሉት የሮዛ ግን ደግሞ ሉሊትም ሲያደንቋት ስታይ አሁን ደግሞ ይሄ ምን አምሮባት ነው የሚያምርብሽ የምትሏት ብላ በጣም ተናዳ ታወራለች። በዚህን ጊዜ በጣም ነው ያማረባት ይሏታል። ነገሩንም ሉሊት እኔ እኮ የለበስኩትንም ልብስ ሰዎችን ለማማረክ ሳይሆን ሌላ ሰው እንዲህ ያደረገ ብዬ አይደለም፣ እናም የባህላችን ነገር መርሳት አልፈልግም ትላለች። ሮዛም ይሄ ባለቻት ሰዓት ትናደድና በውስጧ ታጉረመርማለች። በቃ ሉሊትዬ እንሂድ ብሎ ሉሊትም ይዘዋት ይሄዳል። ከስራውን ቦታ በጣም ተመርጣና ደስተኛ ሆና ለመመለስ በምታስብበት ሰዓት ሮዛና ባንቴሮ በጣም ይጨቃጨቃሉ። በሁለታቸው መሀል ሁሌ ማግባባት እንዳልተፈጠረ፣ ነገር ግን ሮዛ ባንቴሮም ራስህን አጥፋ ትለዋለች። በዚህን ሰዓት ለምንድን ነው ይሄ የማደርገው ሲላት አሁን ላይ አማራጭ የለህም፣ አንተ መውደቂያህ ደርሰዋል። ስለዚህ ምንም ብታደርግ ተቀባይ አታገኝምና ራስህን አጥፍተህ ከዚህ ዓለም ተለየው ትለዋለች። ሉሊትም ከስራ ቦታ ተመርጣ እንደሆነ ለባንቴሮ ደውላ ትነግረዋለች። በዚህን ሰዓት ጀግኒት አሳክተሽ አሳያቸው ይላታል። ግን ደግሞ ሮዛ ይሄንን ስትሰማ ትናደዳለች። እናም ለባንቴሮ እመጣለሁ፣ እሺ እንከባከብሃለሁ እና ትንሽ ጊዜ ብቻ ራስን ጠብቅ ትለዋለች ሉሊት ከስራ ቦታ ሆና ባንቴሮንም አይዞክ እያለችው ሮዛ በጣም ትበሳጫለች። ከእቤት ከመጣች በኋላ ህልማም ለማሳካት በኮምፒውተሯ ላይ ስትሰራ
ሉሊትም የሰራችውንም በኮምፒውተር ስራዋ ሮዛም ለማጨናገፍ ያዘጋጀችውንም ፕሮጀክቷን ዲሌት ታደርግባታለች። ሮዛም ዲሌት አድርጋው ትደበቅና ሉሊትም መታ ስትፈልገው ሳታየውም ነገሩን ዘግቼው ነበረ እንዴት ተከፈተ ትላለች። ግን ደግሞ ሮዛ አጥፍታባት ህልሟም ለማጨለም ትሞክራለች።